አሁን ደግሞ ከጃኒ ጋር ስትጣላና ስትለያይ አሁን ዩቲናስን ጠበስካት። ልክ እንደ ዩቲናስ ቲክቶክን ማሸነፍ የምትፈልጉ ከሆነ አዶናይ ቲክቶክ አካዳሚ ይመረቃል። ሌላ ችግር ሌላ መዘዙ መጣ። ምንድነው መዘዙን ያመጣው? በጊዜ በጉልበት በገንዘብ የለፋውበት አምባር ስራ በማስ ሪፖርት ተጠፍቷል። በቃ ድጋሚ ቆመጣች ጂጂዬ አንተን ያመነ ሁሉ ዳነ ያንተን አምኜ ምንኜ ስንት ገርዳሜ መኪና እየነዳ እግዚአብሔርን ይሄን የመሰለ መልክ ይዤ በእግሬ ኖ አንቺ በጣም ቆንጅዬ ነሽ። ውስጥሽ ነው የሚያስጠላው። ውስጥሽ በጣም ያስቀይማል። የበሰለ ዘይቱን ኡፋይ አገኘው ብለሽ ግምጥ ስታረጊ ውስጡ ትል አግኝተሽበት ታውቂያለሽ? አንቺ ማለት ያ ነሽ። ሀብት ማለት እሺ ዝም በል በእናትህ። ኖሮህ ብታወራ ነው ጥሩ። እኔ ያልኩ መስሎ ነው። ሀብት ለመፍጠር የጧት ሰው ሁኑ። ስንት ቦዲ ካውንት አለክ? ቀጣሪ እኮ እንዲህ ነው። ኤክስፒሪየንስ ቢኖር ሰርቲፊኬት ቢኖር አይጠላም አይደል? አይጠላም። ሀብቱ ብቻ ሳይሆን ልቡ ትልቅ ሰው እጅ ላይ ነው ያለሁት። እንኳንም የእናንተ አይነት እንደነ የሆነ አይነት እጅ ላይ ያልሆንኩ። ያስተምራል፣ ለሌላው ትምህርት ይሰጣል። በግምት የ13 ዓመት ልጅ ስትጠለፍ በመንገዳችን ላይ ደስ የሚለው አስጣልናት ይላል። እንደው ከፊት አውራሪ ግስላው ደንደርና ተሙ ንጉሴ ይሄ ደቦጭ ነው። ጀምሩ ቪዲዮ ጀምሯል። አዎ ሆነ ተከናወነ። እያዩኝ አለፉ ባላዩ ላይክ የማያረጉ ሰብስክራይብ የማያረጉ ሆነ። ምን ነው ቤተሰቦች ምን ነው እንዲህ በጠራራ ፀሐይ በኮፍያ እና በስካርፕ ስመጣ እንዲሁ ደልቶ ይመስላችኋል? ደልቶ ይመስላችኋል ወይ? አረ ሰብስክራይብ የተደረገ አይደለም። እስቲ ያለፉትን 2-3 ቪዲዮዎች ተመልከቱ። ልክ ነው ወይ? እንደኛ ልፋት ነው ወይ? ለማንኛውም ወደ ሮሮ ገባውባችሁ። ሰላም ብለናል። እጅ ነስተናል፣ አንገደፍተናል። ይሄው አጃይብ ከሚያሰኙ ቪዲዮቻችን ጎን ለጎን ተከስተናል። ከቪዲዮቹ ጋር ነው ወንድማችሁ ተሙ ንጉሴ፣ እንዲሁም ከካሜራ በስተጀርባ ክኑሩነስ ንሱ አጣፍቶ ቅሽና አድርጎ የሚያቀርብላችሁ መከረኛው ግስ ትግስላ ወየ አሳዘንከኝ አንተ። ላንተ ነው የማዝነው። አብረናችሁ ነን እንደ ቤተሰቦቼ። እኔ እዚህ ጋር መጥቼ ሰብስክራይብ አድርጉ፣ ላይክ አድርጉ፣ የደወል ምልክቷን ተጫኑ ስንል እንደ ሱስ ሆኖብን እኮ አይደለም። ሱስ ሆኖብን አይደለም። እንደው የእንጀራ ጉዳይ፣ ስራ ጉዳይም እንዲሁም እናንተን የማዝናና የልፋት ጉዳይ ሆኖብን እኮ ግሴ ወይ ፌር ነው ትላለህ? አንፌር ነው። እውነት እንደ ልፋታችን አይደለም። ምን ነው ካልወደዳችሁት ይሄንን ነገር አስተካክሉ፣ ይሄ ነገር ተበላሽቷል እንዲህ ይስተካከል በሉን፣ እናስተካክላለን። እንደኛም ከቀን ወደ ቀን እኮ እናንተን ለማስደሰት ብለን ስንጮህ እናንተ ባላየ እንደ ቁራ እሱ ልባዱ ነው እያላችሁ መሄድ ጀምራችኋል። ይበቃችኋል። ሰብስክራይብ አድርጉ፣ ላይክ አድርጉ። የዛሬ አባል ልደት ልዕልት ምስጋና ጥበበ እንኳን ተወለድሽልን። ፈጣሪ አምላክ እድሜና ጤና ይስጥሽ። ለወላጆችሽ፣ ለቤተሰብሽ፣ ለሀገርሽ የምትጠቅሚ እንቁ ልጅ ያድርግሽ። እንወድሻለን። ቪዲዮ ላይክ እያደረጋችሁ ዳይወል ቪዲዮ። በሰሞኑ እንግዲህ ወንድማችን አዶናይ ከዩቲናስ ጋር መግጠም እንዴት ማለት ጥሩ በቲክታክ ፕላትፎርም ላይ አንድ ላይ ሆኖ ኮላ በማድረግ ይታወቃል። ደግሞ ከዚህ ቀደም የነበረባቸውን ቢፍ ህዝቡን ቢፍ ውስጥ የከተታችሁት እዚህ ይላል አይደለ? በቲክቶክ ክሬቲቭ አዋርድ ምክንያት ዩቲናስ እና አዶናይ በመኪናው ምክንያት ጫውስ ገብቶ ነበረ። ህብረተሰቡ ለሁለት ተከፍሎ ነበረ ይታወቃል። አሁን ሁለቱ አንድ ላይ ገጥሞላቸው ሲያንቧጭርና ሲያጫፈር የነበረውን ህብረተሰብ መካከል ላይ ጭጭ አድርገው ነጭ አብልተውታል። ጨረቃ ቤት አደረጉት። ጨረቃ ቤት አሁን ሊፈርስ ነው። ከዛስ አብረን እንይ። እስታይለች መንጆ እሳት እንግዲህ እንዳያችሁት ነው። አንድ ላይ ሆኖ ይሄን ቪዲዮ ፖስት ማድረግ እስከዛሬ ድረስ አብረው ቪዲዮ ኮላብ አድርጎ ሰርተው አይታወቅም ነበር። እንደዚህ በጭፈራ ምናምን አጋጣሚ ቭሎግ ሲሰራ ሰላም ሲላት ቪዲዮ ተሰርቶ ነበር። ትዝ ይላችሁ ከሆነ መቼስ እኛ ያልበላን ማከክ እንወዳለን። ይሄን ቪዲዮ አይቶ የቲክቶኩ ማህበረሰብ ምን አለ? ድሮም አዶናይ ተብዬ ብቻህን ቪዲዮ መስራት አትችልም፣ ብቻህን መውጣት አትችልም። አሁን ደግሞ ከጃኒ ጋር ስትጣላና ስትለያይ አሁን ዩቲናስን ጠበስካት ብለው ቁጭ። ከዛስ ሰላም አዶናይ ይባላለሁ። የአመቱ ምርጥ ኮላብ ይዤላችሁ መጥቻለሁ። ከዜሮ ተነስታ በጥንካሬዋ እዚህ ደረጃ የደረሰች ጀግና ሴት ነው። ቲክቶክን በመጠቀም ህይወቷን ቀይረዋለች። ልክ እንደ ዩቲናስ ቲክቶክን ማሸነፍ የምትፈልጉ ከሆነ ከፊታችን ቅዳሜ ሰኔ 20 ወይም ደግሞ ጁን 27 አዶናይ ቲክቶክ አካዳሚ ይመረቃል። አካል መጣችሁ ከአዶናይ ስለ ቲክቶክ መማር የምትፈልጉ ከሆነ ሰኔ 20 ወይም ደግሞ ጁን 27 እንዳያመልጣችሁ። ቦታችሁ ለመያዝ ሊንክ ባዮ ላይ አለ።
እንግዲህ ወንድማችን አዶናይ የቲክቶክ አካዳሚ ከፍቶላችኋል። ይህ ኮላብ የተደረገው ደግሞ ለዚህ ለትምህርታዊ ጉዳይ እንደሆነ ከራሱ አንደበት ሰምታችኋል። እንግዲህ ይህን የተቀደሰ ሐሳብ ወንድማችን አዶናይ ስለ ቲክቶክ ለማስተማር በሶሻል ሚዲያ ብቅ ብሏል። እንግዲህ ከዚህ ቀደም ስለ ቲክቶክ አባካና የሚለን ሰው ብዙም ሰው አልነበረም። አሁን ላይ ግን ቲክቶክ መስራት የምትችሉ የምትፈልጉ አቅሙ ያላችሁ እንዲሁም ክህሎቱ አለን የምትሉ ሰዎች ኦንላይን ተምራችሁ ሊገባችሁ ያልቻለ እኔ ዲቴል ላስረዳችሁ እችላለሁ ብሎ እኔ እናንተን ተቀብዬ ማስተማር እችላለሁ የሚል አካል መጥቻለሁ ያለ ነው። እንግዲህ ቲክቶክ እንደሚታወቀው እንጀራ ይሆናል። አዎ ይሆናል። አዎ በመልካም ከተጠቀምነው ነው። ግን ትክክል ግብረ ገብ ባለው መስመሩን ከያዘ ነው። ግን ሶሻል ሚዲያ አሁን በዚህ ሰዓት ላይክ ገንዘብ እየሆነ ነው። ይታወቃል እኮ ላይክ ያስረግዛል። ላይክ ልጅ ይወልዳል። ይዘን መተናል ነበር እዚህ ይላል። ላይክ ከቤት ያስበረራል። ላይክ ስንት ነገር ያደርጋል። ለብዙ ነገር ይጠቅማል። እና በቲክቶክ ጥቅም እንድታገኙበት በስነ ስርዓት እንድትሰሩ እኔ ላስረዳችሁ ላስተምራችሁ ብሎ የተቀደሰ ሐሳብ ይዞላችሁ መጣ። ኋላ ላይ ግን ይህ ንግግሩ ኮላብ ካደረገችው ዩቲናስ ጋር ግን ምንድነው የፈጠረው? ሌላ ችግር፣ ሌላ መዘዙ መጣ። ማን ላይ ነው መዘዝ ያመጣው? ምንድነው መዘዙን ያመጣው? መዘዙ ስንት ብር ነው ይቅርታ፣ ምንድነው መዘዙን የመዘዘው? ከራሱ አንደበት እንስማው ከቲክቶከሯ ዩቲናስ። ሰላም የኔ አበባ ቪዲዮ አልሰራም ብዬ ህይወቴ መቀጠል ጀምሬ ነበር። ግን ያው ብቻ ከትናንትና ወዲያ ከወንድሜ አዶናይ ጋር ቪዲዮ ሰርች ፖስት አድርጌ ነበር እና የዛኑን ቀን ማታ እስኪ ስንታየ ምናምን የሚለውን ለማየት ወደ አካውንቴ ስገባ አንድ ቪዲዮ የለም። በጣም በጊዜ በጉልበት በገንዘብ የለፋውበት አምባር ስራዬ በማስ ሪፖርት ጠፍቷል። የማንም ቤተሰብ ሁሉ የማንም ቤተሰብ አይሽ እንደዛ ባትበቀሉኝ፣ አይሽ እንደዛ ባይፈጠር። ቻሌንጁን እኔ አንደኛም ሁለተኛም ሶስተኛም ወጥቼ ባላሸነፍበት እንኳን አይ ሪሊ ዊሽ አካውንቴ ላይ ቢቀመጥ እሱ ቪዲዮ ወደፊት ባየው ደስ ይለኛል ምናምን እና ላለክስ አይደለም አባያ ይሁን ጥሩ ነበር ግን ሆነ እና ደግሞ ቻሌንጁ 60% ቪው ነውና 1.6 ታይታ ነበር አምባር ሶ 40% ቮት ነው። 40% እድል አለን ብዬ አስባለሁ። ሁላችሁም ዳሽን ባንክን እያወረዳችሁ እዛ ላይ ቮት አድርጉኝ እና እስኪ ሞክር። እንግዲህ እንደሚታወቀው በሶሻል ሚዲያ ፈርቀዳጅ ከመጡ የመጀመሪያ ቲክቶከሮች ግንባር ቀደማ ዩቲናስ ናት። ፕሮሞሽኖችን እንደዚህ ቻሌንጆችን ሌላ ታሪክ ውስጥ ከከተቱ እንስት እህቶቻችን አንደኛዋ ዩቲናስ ናት። በቅርቡ ለዳሽን ባንክ የሰራቻቸው ቻሌንጅ ማለት ይከብዳል። ኔትፍሊክስ ላይ የተለቀቀ ፊልም በለው እንጂ አሁን ላይ ማስ ሪፖርት ተደርጎ ከቲክታክ ፕላትፎርማ ላይ ወርዷል። እናም ስንተባበር ለክፋት፣ ስንተባበር ውስሚጥነት፣ ለጮቅነት፣ ከቤት ለማስባረር ስንተባበር ለክፉ ነገር መቼስ እቺ ልጅ ሪፖርት ያደረገባት እንግዲህ ማዳጋስካራዊ ደግሞ ቦትስዋናዊ አይደለም የኛ ኢትዮጵያዊ ልጅ ነው። እኛን ሪፖርት አድርገን ከጨዋታው ያስወጣናት ምን እንደምንጠቀም አናውቅም። ገንዘብ ሲያገኙ እቺ ልጅ ገንዘብ ስታገኝ እኮ ለእናቷ ለአባቷ ለጎረቤት ነው የምትረዳው አይደል እንዴ? ሌላ ነገር እኮ አታደርግበትም። እንደ ጨዋታ ያደርዛል። ከዚህ ቀደም ዩቲዩብ ኢትዮጵያ ውስጥ ሊዘጋ ነው እና ከድራችሁ ሊጠፋ ነው ሲባል ቲክቶክ መንደር ላይ እጄ እንደው ዩቲዩብ ሊዘጋ ነው ምን አባታችን ሊውጣ እንደው ስራ ያላችሁ ሰዎች ብትቀጥሩንና እንደው ኑሮዬን ብገፋ የታባት እኮ አንድ አይዞ የሚል ሰው አንድ ሰው እንዴት ነው እንዲበረታ ነው? እንዴት ነው ሆ ብለን መጣን ሆ ብለን ይወንደው ለክፋት ያንን የመሰለ ፊልም ይዛልን የመጣችን ልጅ አይዞሽ ብለን አበርተናት የሾቀ የፊልም ኢንዱስትሪውን ታነቃቋለች ብለን ስናስብ አናቷን ኩርኩም በላይ ወጣቱን ወደ ስደት እንዲሄድ የምናደርገው እኛው፣ ተስፋ የምናስቆርጠው እኛው። እውነት ይቅር እኛ ማንችል ከሆነ ሰውን ባንናገር መልካም። እንዲህ ዝም አይነቅዝም የተባለው ለምንድን ነው? ስለማይነቅዝ በቃ ዝም። ለማንኛውም ዩቲታችን አይዞሽ፣ ሁሉም ነገር ለበጎ ነው፣ ይስተካከላል። ጠላት አይኑ እያየ ጆሮ እየሰማ አንቺ ብቃትሽን አሳይተሽ ገና ምን አለፈሽ ገና ትዝ ይላችኋል የጂጂ ሙዚቃ ኮሌና ጠዋት ናና ኮሌና በቃ ድጋሚ እኮ መጣች ጂጂዬ ሚዲያ ላይ መጣች እኮ መጣች። አንተን ያመነ ሁሉ ዳነ፣ አንተን ያመነ ሁሉ ዳነ። አንተን አምኜ ምን ሁኜ፣ አንተን አምኜ ምን ሁኜ
እስካሁን ድምጿ አለ። አንተ ኃያል እግዚአብሔር ስሙ ይመስገን። ጨለማ አውጥቶ ወደ ብርሃን የመራን ሰማያዊው ሰማይ እንዲመጣን ጌታ በምሕረት ታጅቦ በእልልታ በእልልታ አንተን ያመነ ሁሉ ዳነ። አንተን ያመነ ሁሉ ዳነ። ያንተን አምኜ ምን ሆኜ አንተን አምኜ ምን ሆኜ አንተን ያመነ ሁሉ ዳነ። አንተን ያመነ ሁሉ ዳነ። ያንተን አምኜ ምን ሆኜ አንተን አምኜ ምን ሆኜ ቅዱስ ኃያል እግዚአብሔር ስሙ ይክበር። በአሁኑ የመጣችው ከእህቷ ሶፊያ ሽባባ ጋር ነው። ደስ በሚል ሁኔታ በጤና ማየታችን በጣም የሚያስደስትና ከ90ዎቹ አካባቢ የ90ዎቹ እንቁ ድምጿ እስካሁን ድረስ የማይረሳ ጆሮአችን ላይ ያለችው እጅጋየሁ ሽባባው ጂጂ ጋር ደስ የሚለው ነገር በጤና መምጣትሽና ወደ ህብረተሰቡ መቀላቀልሽ፣ ድምፅሽን መስማታችን፣ ፊትሽን መልክሽን በማየታችን ደስተኞች ነን። እድሜና ጤና ይስጥሽ። እንወድሻለን። በሰሞኑ እንግዲህ በሶሻል ሚዲያ አነጋጋሪ ከሆነው የመጀመሪያው ቪዲዮ ተጋበዙልኝ። ከዛ ሀሳብ ምን ተሰጠ? ከማንጠብቃቸው ወደ ከማንገምታቸው ሰዎች ሀሳብ ተዘንዝሯል። ምን አይነት ሀሳብ? እሱንም እናጠቃልላቸዋለን። በጣም ከሚያሳዝን ነገር መሀል ማለት ነው እግዚአብሔርን ስንት ገርዳሜ መኪና እየነዳ እግዚአብሔርን ይሄን የመሰለ መልክ ይዤ በእግሬ እንደዚህ ዝናብ እየዘነበብኝ ነው የምሄደው። በጣም ያዘንኩት ጌታ፣ በጣም ያዘንኩት የሆኑ ይህቺን የመሰለች ልጅ እግዚአብሔርን እንደዚህ ይላርገን ካጠገብ ያሉ ሰዎች ማለት ነው ከቸርች ስንወጣ ምን እንደሚመስል ከቸርች ጌታ እንግዲህ እህታችን የወጣች የነበረው ከቸርች ነው። ቸርች ማለት ደግሞ በየትኛውም ቤተ እምነት የሰውን ነገር አትመኝ፣ የራስህን ብቻ ተመኝ፣ ሰውን አክብር፣ ለንግግራችን ቁጥብነት፣ ይሄ አንደበተ ርቱዕነት የማስተማር እንትኑ ሰፊ ነው። እናት አለ ድንገት ተሳስተሽ ከከለወተሽ እንዳይሆን አንዳንድ ጊዜ እኮ ይምታታባል። ታውቃለህ አለ እናውቀዋለን። የሆነ ሰዓት እኛም ቡጊ ስንጫወት አሳልፈናታል። እንደው ንግግርሽ ክፋት በዛ ላይ ክርፋት እንታየ ትሙት ግምነሽ አለች። ታጣየ እውነቷን ነው። ንግግር ባይጥማት ግምነሽ እንታየ ትሙት ትላለች። ምንም ቃላት የሰንበትበት እንደው እባብን ልቡን አይቶ እግር ነሱ አሉ። አንቺ ቢኖራት ግሴ ኧረ እያላችን እንዴ እግረኛ ላይ የወጣች ነበር ምትል የነበረው። እንደው ቴክኖሎጂ የሆነ በስክሪን የምናየው ሽታ የለውም እንጂ ይሄ ንግግር ሽታ ቢኖረው ለነገሩ እናያለን። እኛ ሽንት ቤት ሲመጠጥ ቆመ የምናያ ህብረተሰብ እኮ ነን። እናያለን። ተው ልክ ነህ። ለማንኛውም እታለም አንቺንም የሰራሽ እንደው ገርዳሚዎችንም የሰራው እኔንም እና ግሴንም እንደዚህ አድርጎ የሰራን አንድ ፈጣሪ ነው እና በፈጣሪ ስራ ባንገባ ጥሩ ነው። ለማንኛውም እኔ ምን አናገረኝ? ለአንቺ ምላሽ ቤብ አለች። ማማ እስቲ ቤብን ክፈትልኝ፣ እንደውም ናፍቃኝ ነበር። ባይዘዊ ፍቅረኛ ነች። አንተ ሁሉም አልቀበላሉሽ አንቺ በዚሁ አለስልሰህ እናንተ ግን ትናንትና በሰራሁት ቪዲዮ እኔ አስቀያሚው በጣም አይምሮኝ ተነኩኝ ነበር። አቤት ጌታ እግዚአብሔር ሆይ ስድ አንቺ በጣም ቆንጅዬ ነሽ፣ ታምሪያለሽ፣ አታስቀይሚም፣ አስጠሊታ አይደለሽም በፍጹም። ከላይ በጣም ነው የምታምሪው፣ ውስጥሽ ነው የሚያስጠላው። ውስጥሽ በጣም ያስቀይማል። የበሰለ ዘይቱን ፋይ አገኘው ብለሽ ግምጥ ስታረጊ ውስጡ ትል አግኝተሽበት ታውቂያለሽ? አንቺ ማለት ያነሽ ውስጡ የበሰበሰ የገማ የተላ ሰው ነው እንደዚህ አይነት ወሬ የሚያወራው ከቸርች ወጥቶ ገርዳሜ መኪና እየነዳ እግዚአብሔርን ይሄን የመሰለ መልክ ይዤ በእግሬ እንደዚህ ዝናብ እየዘነበብኝ ነው የመሰለች ልጅ እግዚአብሔርን አጠገብ ያሉ ሰዎች ማለት ነው ከቸርች ስንወጣ ምን እንደሚመስል ምንድነው እንዴ ያስተማራችሁ? ምንድነው የሚያስተምራችሁ? the 10 commandments 10ቱ ትእዛዛት አልተሰበካችሁም? ስለሱ አሁን መጽሐፍ ቅዱስ ታነቢያለሽ። እነዛ አጠገብሽ የነበሩ ገርዳሚዎች እግዚአብሔር ነው የፈጠራቸው፣ ልክ አንቺን እንደፈጠረው ማለት ነው። እግዚአብሔር ይሳሳታል እያልሽ ነው? እግዚአብሔር ገርዳሜን ይፈጥራል እያልሽ ነው? እግዚአብሔርን ታውቂዋለሽ? ለመሆኑ ፈጣሪን ታውቂዋለሽ? ምን አይነት ትምህርት ታስተምሯችሁ ነው ቸርቻችሁ እንደዚህ የምትናገሩ? ወጥተሽ ጌታን እያልሽ እግዚአብሔርን እያልሽ ከቸርች ወጥቼ እያልሽ እዚህ ጋር ሲያስጠምቁሽ ምንም አልነገሩሽም ስለ ክርስትና፣ ምንም አላስተማሩሽም ስለ እግዚአብሔር፣ ስለ ጌታ። አንቺና ጓደኛሽ ብቻ አይደላችሁም
ቆንጅዬ ልጆች፣ ቆንጅዬ ሴቶች በእግራችሁ የምትሄዱ አንቺ ምንሽ ተለየ? እዛ ላይ የባልንጀራህን አትመኝ ይላል መጽሐፍ ቅዱስ። እሱን ሳላስተማሩሽ እንበርክከሽ ጸልይ፣ ወደ እግዚአብሔርሽ ጸልይ አይደለም። እንደው የእውነት የምታውቂው ከሆነ ማለት ነው እወቂው መጀመሪያ። ምናልባት ያኔ መኪና ይሰጥሻል። ባይ ዘ ዌይ ይህንን የመሰለ መልክ ይዤ መኪና የለኝም በእግሬ ነው የሚሄደው ምናምን ብለሽ ብትሰሪ ስቲል ሰዎች ላይክ ያደረጉልሽ ነበር ፖስትሽን። ስቲል ኮንተንትሽ ኢንተረስቲንግ ይሆን ነበረ። የሰውን መልክ የሰውን ማንነት የማታውቂያቸውን ሰዎች ቸርች አጠገብሽ ቁጭ ብለው የእግዚአብሔርን ቃል ሼር ያደረጉሽን ሰዎች እንዲህ አታክ ማድረግ አያስፈልግም። ሃይማኖት ተቋማትን የሞላችሁት ደግሞ እንደዚህ አይነት ሴቶች እንደዚህ አይነት ወንዶች ናቸው። ያለ ስም ሰው ነው እኮ የሚሰጧት። ማና የልቤን ንግስት ፌሚኒስት ያደረካት የኔን እንቁ የኔን እንቆጳ እንቆጳይ ምንድነው የሚሰማኝ? ልብ ምት ነው። ኧረ በአፍ በኩል እንዳይወጣ ምን እንከን ታወጡባታላችሁ? ካፏ ማር የሚዘንብ መርተነር የተባለላት የኔ ማርባራታ ዛሬ ገና ሀሳባችን ማች አደረገ ከቢብ ጋር። ብዙ ጊዜ በፍቅረኞች ማለት ጸብ ይኖራል። ያው አንዳንድ እንጋጫለን በሀሳብ ዛሬ ኮንታሚኔት ኢች አዘር ቱጌዘር። ቢግ ላቭ ኤንድ ቢግ ሪስፔክት አድርሱላለ ጆርዲ የልቤ ንግስት። ሀብት ማለት ላመኑበት ዓላማ ጸንቶ መቆም ነው። ሀብት ማለት እሺ ዝም በል በእናትህ። ኖሮህ ብታወራ ነው ጥሩ። እኔ ያልኩ መስሎ ነው። እኔም ሲባል ሰምቼ ነው። እስቲ ከራሳቸው አንደበት እንስማ። አንተ በደሃ እንደው በኒያፍ ሲጠራረት ይከብዳል። የሀብትን መንገድ ከባለ ሀብቱ ከቢሊዮነሩ አንደበት እንስማ። እስቲ ሀብት ለመፍጠር የጧት ሰው ሁኑ። ስራ ከጀመርኩ ጀምሮ 11 ተኩል ነው የምነሳው። ጧት ብራይት ለመሆን ጂሜን ሰራለሁ። ጧት 1 ሰዓት ለምን ቤት እንዳልቀሰቀሳቸው ተኝተዋል። እንግዲህ አይደል እንዴ? ጧት 1 ሰዓት 20 ከሚሆኑ የመምሪያ ኃላፊዎች ጋር አብሬ ሻይ እጠጣለሁ ከሰራተኞች ጋር ሁሉ ጊዜ እስካሁን ድረስ እስከ ትናንት እስከ ዛሬ ድረስ አብሬ ሻይ እጠጣለሁ። ከነዚህ 20 ማኔጅመንት ሰራተኞች ጋር ለምንድን ነው 1 ሰዓት ሻይ የምጠጣው? ይሄ ምን ይባላል? ኮፊ ኢቲንግ ነው ይባላል። ሻይ እየጠጣን ክበባችን ላይ ኖርማል ክበብ። ዛሬ ስለ ሪል ስቴት አስቸኳይ ጉዳይ ካለኝ ይህን ሪል ስቴት እንዲያርገን እንዲፈጥረን መንገድ ላይ ይሄን አድርገን እንፍጠር ብለን እዛ እናወራለን። ሜጀር ፕሮብሌም ካለብን ቢሮ ገብተን ሚቲንግ እናደርጋለን። ስለዚህ ቦንዴጅ ነው የምንፈጥረው። ጠዋት 1 ሰዓት እኔ ከሰራተኞቼ ጋር እሱን አይደለም። ምናልባት የአርሴናል ቲፎዜ ያለው የአርሴናል ያወራል፣ ሊቨርፑል ያወራል። እኔ እንኳን ማንቸስተር ነኝ። እሱን እናወራና ያው እርስ በርስ እንቀላልዳለን። ይሄ ምንድነው? ስራን ለመስራት ፈገግታ የተሞላበት ስራ ነው መስራት ያለ። ይሄ እንትን አይደለም። ይሄ ችክ ያለ ስራ መሆን የለበትም። አብሮ ያሉትን ሰራተኞች ፍሬንድሊ አድርጎ ነው መያዝ። ፍሬንድሊ ስታደርገው ነው ሰውየው ሊደሰት የሚችል። አንተ ሌላ ቦታ 20 ሺህ ብር ይከፈል እንደሆነ እኔ 100 ሺህ ብር ብከፍለው ፍሬንድሊ ካዳረኩት ሰው ቢሮ ሲመጣ ደስ ብሎት እንዲመጣ ነው ያለበት። ለምን ብዙውን ሰዓት የሚያሳልፈው ቢሮ ነው። እንዳስረው እቺ እንኳን ለኛ አይደለችም ለባለሀብቶች ነው። ይሄ ለባለሀብት ነው። እቺ 11 ሰዓት የምትለውን አጥሩ 11 ሰዓት። አሁን እኛ አሁን ምን ለምደናል መሰለህ? 8 ሰዓት እንተኛል ሌሊት ቲክቶክ እያየን ምናምን። አብዛኛው ወጣት ቲክቶክ እያየ 8 ሰዓት ይተኛል። ግሴ 6 ሰዓት ይነሳል። ቀን ምሳ ይበላል፣ እንደገና ይተኛል። 9 ሰዓት ይነሳል፣ እንደገና ይበላል። ተመልከትልኝ። አየው አይደለ? ሀብታም ነው የሚሆነው በዚህ ሁኔታ። እንቀጥልበት በዚሁ። ጥሩ የደህንነት እንትን ሰርተፊኬት ይሰጠናል። ወንድሜ በጠዋት ነው ሪስክ ያለው በጠዋት ነው። ተፍ በል ተነስ። እናቶች እኮ በፊት ምንም ባይሰሩ እንኳን ሌሊት ይነሱና ማጀት ገብተው ዝም ብሎ እንደውም አይን እየተዝል ከሆነ እንደው ምግብ ባትሰራ ምንም ባትሰራ እንኳን ማንቆርቆሪያ ትጥልዛለች። ታውቃለህ? ኳኳኳኳ ጠዋት 12 ሰዓት ነው ተረፍ። ምንም ላናደርግ እኮ ነው። ጠዋት ነው ህይወት የሚጀምረው፣ በጠዋት ነው ኢነርጂ የሚኖርህ፣ በጠዋት ነው። ተነስ። ግን ለጋሽ ሳሙኤል አንድ መልእክት አለኝ። ምንድነው እሱ? አንድ ቀን እኛ አሁን ልጆች ከታላላቆቻችን መማር እንፈልጋለን። እሳቸው ሲያወሩ ስንሰማ ከልጅነታቸው ከቀን ሰራተኝነት ነው የተነሱት። እነ በላይነህ ክንድም ከቀን ሰራተኝነት ነው የተነሱት። ብዙውን ጊዜ መጽሐፍ ቅዱስም መሀሉ አይነገርም ይላል። የእርሱን ኢነርጂ እንትን ለማለት የሻዩና የወተቷን እኔ እከፍላለሁ፣ የሰዓቱትን እርሶ ይክፈሉት። ትንሽ እንደው 1 ሰዓት 2 ሰዓት ከስህተት ተማር ብራዘር፣ ዞር በል። እዚህ አይነት ቀልድ እርሳቸው ለስንት ነገር የሚጨነቁ ሰው ለአንተ እኔ ትውልድ አለው ለእኔ ጨነቁ። አንተ እኔ ይጨነቁ
አይጨነቁም ወይ? እኛ አካባቢ የበግ ንግዶች ኮርቤሳ ነው የሚባለው። አሁን ላይ ደግሞ የሰው ኮርቤሳ መጥቷል። ሰዋዊ ኮርቤቾን አይተን እንመለስ እስቲ። ስንት ቦዲ ካውንት አለክ? ቦዲ ካውንት ምናምን ቦዲ ካውንት ማለት ነው ብዙ ሰዓት። እሺ ሎኪ 20 ሆያ ሆዬ ምን ነው let's make it interesting. You tell me what shows, I'll say higher or lower. ያንቺ ነገርኝና ይበልጣል ወይ ያንሳል ልበልሽ? የኔ መናገር አልፈልግም። የቱን ነው የምትገምቺው እኮ? የሱን ልገምተው? ከዛ በኋላ higher ወይ lower ይልሻል። 21 lower. I think so. ብዙ ነው? To be honest, I wouldn't know. I wasn't count. ከ20 ያንሳል ብለን ለምን? 20 ያንሳል? 16 ይመስለኛል። I think so too. ግን በጣም ብዙ ነው። ቼኒ ራሱ ብዙ ነው። I don't answer this question. መመለስ አልፈልግም። ያ አንተስ? መመለስ አትፈልግም? ብዙ ነው ማለት ነው። ግን አንድ ጥያቄ አለኝ ለአንተ። ለምሳሌ የምታገባት ሴት ብትሆን ይሄን ኢንፎርሜሽን ዲስክሎዝ አታደርግም? እስከ መጨረሻው አትነግራት? ባልነግራት እመርጣለሁ። ምንም ቫልዩ የለውም አወር ላይፍ ላይ። ግን መነገር ካለበት አፍተር ከብዙ ጊዜ በኋላ ውትር In what perspective እሷ ያየችው እንደሆነ I'm not sure. Is it like body count ሲበዛ አትፈልጊም ነው or ሲያንስ ነው እንትን የምትይው? What's the መካከለኛ ቢኖረው ይመረጣል ነው። ቦዲ ካውንት ማለት እኮ ነገኪ ምን ይባላል መሰላችሁ? በአይፎን ስንት ሳይክል ካውንት አለው ምን ማለት ነው? የቻርጅ ስንት የተሰክቷል እንት ተነቅሏል ነው። እንግዲህ በዛ ካውንት ከቆጠር ነው ይሄ ወጣት ከ20 ሴቶች በላይ ኮንታሚኔት አድርጓል። እሷም ደግሞ እንደው ንክኪ ቢኖረው ልምድ ቢኖረው ጥሩ ነው አለች እህታችን። እንግዲህ ሰው እንደ ፍላጎቱ ቀጣሪ እኮ እንዲህ ነው። ኤክስፒሪየንስ ቢኖር ሰርቲፊኬት ቢኖር አይጠላም አይደል? አይጠላም። ቢቻል እንደውም ሰርቲፋይ ሆነ እንትን ይሄ ከትምህርት ሚኒስቴር እና ከእንትን ሰርቲፋይ ሆነ ቢሆን ጥሩ ነው። ጥሩ ተልከስክሰናል። ጥሩ ላይ ነን እኮ አይደል እንዴ? እንዱ እያማረብን በፊትኛ ለበዓል እንትን ሲባል ምን ይደረጋል መሰለ? ፋዘር ደላሎች ጋር ይሄዳል። ጋሽ ኑጌ እስቲ ኮርቤት ሰዎቹን አምጣቸው ይላል። ኮርቤት ሰዎቹን 4-5 ሳባሩ ይመጣል በገመድ ቂጡን እንዲያረግና ለሃቷን እንዲያደርጋታል። ከዛ ጥርሱን እንደዚህ ገለጥ አድርገን ያየዋል። የተሸረፈ ነው እንዴ ይላል ጋሽ ኑጌ ማለት ነው። ሊያስቀው ነው እንደሚገዛው በጉን ሊበላው መስሎኝ። ተመልከቱልኝ። አሁን የኮርቤሳ ሳውንትቶ በሰው ኮርቤሳ መጡልን። ይሄ ዝሙትንና ይሄ መልከስከስን ነው። እስኪ ይቅርታለን እንግዲህ አማርኛው መልከስከስን ፕሮፌሽን አድርገን ማውራት ጀመርን። እንግሊዘኛ ስላወራችሁ ሌላ ነገር ውስጥ የገባችሁ መሰላችሁ እንዴ? አረ ወዲያ እንደው አውቀህ ሞታል። እንደው አንዲያን ጉዬ ባስቀመጥኳቸውላ። ተው በቃ ተረጋጋ። እንደው የወጣትስ አሁንስ እንዴት ተገማምተናል። እንደው የቀረሸ ነገር ሳይ ወደ ላይ ይለኛል። ያው እነዚህ አይነት ወጣቶችን ሳይ ራሱ ወደ ላይ ነው የሚለኝ። ኢትዮጵያ ውስጥ ነው ያለነው ነው ያለሁት። አረ ውጣ ከካራክተር አንተ ውጣ ከካራክተር። አረ ተው ይቅርታ። ዜጋዬ ሲበላሽ ማየት አልወድም። ያውና ጥይት ጠጥተህ ሙታ እዛ ምን አስጠጣኝ? ወይ ለጠጣኝ። ለምን ገደል አይገቡም ከፈለጉ? ምድረ ቆቀራስ እነሱን የሚያይ ትውልድ ነው እንዲህ የሚያብገነግነኝ። ይሄንን ኒውት ፔርሙዝ ሊመስላችሁ ይችላል። አይደለም፣ ጨው ነው የምናስቀምጥበት። እኛ ቤት ልክ ነው። ይሄንን ነው ኒዶ ሊመስል ይችላል፣ ግን አይደለም። ይሄ በርበሬ ነው የሚቀመጥበት። አባቱ ይሄንን ነው ኮላ ማጣበቂያ ሊመስል ይችላል፣ ግን አይደለም። እዚህ ቤት እርድ ነው የሚቀመጥበት። ይሄንንም ነው ይሄኛውን የማንጎ ጁስ ሊመስል ይችላል፣ አይደለም። ይሄኛው ሚጥሚጣ ነው የሚቀመጥበት። ይሄንንም ነው የልጆች አንድ ቁጥር ወተት ሊመስል ይችላል፣ ግን አይደለም። ቅመም ነው የሚቀመጥበት ብራዘር። ይሄንን ነው የቀለም ጣሳ ሊመስል ይችላል፣ እና ቤት ግን ሽሮ ነው። ይሄንን ነው የዚህኒት ቅባት ምናምን ነገር ሊመስል ይችላል፣ ግን አይደለም። ይሄ የእንጀራ መጋገሪያ ምናምን እንትን ነገር ነው የሚቀመጥበት። ጎመንዘር ይሄ በፊት የነበረ የልጅነታችን ምን ያደርጉታል መሰላችሁ? አንድ ቡትሌ እቺ ዜኒቷ ትገዛለች። ዜኒቷ ትገዛና አናቷ በሚስማር አመት ነው 2 አመት ምናምን ይጠቀሙትና ቅንጦት ነው እናንተ ጋር ማለት ነው። በጣም ተቀናጣችሁ ይደፉታል ማለት ነው። 2 አመት እንደዛ ይጠቀሙትና ልክ ስታልቅ ቆርኪያ ትነሳና ለላምባ መቅጃ አሊያም ደግሞ ታጥፋ ለወተት መስፈሪያ አሊያም ደግሞ ምንድነው የሚደረገው? ቆርኪው እላዩ ላይ ያለ ኩራዝ። ባለፈው ምን አነበብኩ መሰላችሁ? የድህነት ትራውማ ያለባቸው ሰዎች የተጠቀሙበትን ዕቃ
አይጥሉም። ጉዳችንን ስሙልን። ትራውማ ውስጥ ነን ያለነው። እንዳለ ኪችን ካቢኔቱ ያለቀቃ ባለቀቃ ነው እንዳለ። ምንም የማይጠቅም ኮኮቤና ኮልኮሌ ቤት ውስጥ አለ። እኛ ጋር ትንሽ ቆይተን እኮ ሆናሊዮ ማለታችን አይቀርም። ኧረ ቅመሚት ናት የሁሉ ነገር ምሰራ ካለው ዕቃ 75% የማንጠቀመው ነው። አንዩዘር ዕቃዎች ናቸው ያሉት። ይሄንን አንብቤ ደግሞ እኔ እንደው ራሴን ታዘብኩና ቤት ውስጥ ያለውን ጫማና የብልቃጥ ምናምን አውጥቼ ኮልኮሌውን ይዤ ወጥቼ ቆራሊዮ ጋር ይዤ መሄድ ለመሸጥ ምን ቢልን ጥሩ ነው። መቼ እኔ ቆሻሻ አውጣ አልኩኝ። እንግዲህ እንደው ተገምተናል ወገን። ቬፕ የሚባል የኤሌክትሮኒክ ሲጋራ መጥቷልና ፈሳሽን በእንፋሎት እንዲወጣ በማድረግ ነው የሚጨሰው። አንድ ስቲም ያውቀዋል። ቶሎ ብላ ኒኮቲን ባህሪ ያለው እና እሱ እንግዲህ ምናልባት ለዩቲዩብ ተመልካቾቻችን እንደዚህ አይነት እቃዎች ናቸው፣ የቬፕ እቃዎች እንደዚህ ናቸውና ልጁ ታዳጊ ልጅ ነው። ቬፕ ገዝቶ ቤት ወስዶ የትምህርት ቤት መሳሪያ ነው ብሏቸው ለእናቱ ቻርጅ ያስደረጋቸዋል። ያኛው እንትን ገዝቶ ግን ኬት ይመጣል ኮቺንግ ከምናምን ይመጣል። አይ ቲንክ ምናልባት ከቤተሰብ ሊሆን የሚችልበት እድል አለ ብዬ ስለማስብ ነው። ግን ይህንን እቃ ወላጅ አያውቀውምና ትምህርት ቤት የምንጠቀምበት የትምህርት ቁሳቁስ ብሏቸው በቻርጅ ነው የሚሰራው። በነገራችን ላይ ቬፕ እና ያንን እንትኑን እኮ ያ የትምህርት ቤቱን ቻርጅ ያርጉለት እንጂ የተባለ የሚገርም እኮ ነው። በጣም የሚገርም እኮ ነው። ግን በቃ አለማወቅ ነው። እና ልጁም የነገራቸው ከትምህርት ቤት ነው እንደ ፍላሽ ዲስክ እንደ ምናምን አይነት የለም በቃ የአይቲ አንደኛው ካካል ምናምን ነገር ብሎ ነው የነገራቸው። ከዚህ በኋላ መስማት አይፈልግም ብዙ ወላጅ። አንድ የትምህርት ቤት እቃ ነው ከተባለ የትምህርት ቤት ቻርጅ ይደረጋል። ደግሞ አሁን ይሄን ነገር እንዴት ብለው ሊጠረጥሩ ይችላል። እንደ ምናምን እንደምታዩት ነው እንደ አንድ ኤሌክትሮኒክ ሲጋራ ስለሆነ ቻርጅ ይደረጋል። እንደ መኪና ማለት ነው። መብራት አሁን ኢትዮጵያ ኤሌክትሪክ አገልግሎት ዛሬ ማውጣቷል፣ በኋላ እንገልጿለን። መብራት ጠፋ ምን ይጠፋል ነገ እንትን ጋር ሲባል እናትዮ አስበዋል ወይ ሳያረጉት የትምህርት መማሪያው ሳይሰኩለት የሚባለው ልጅ ተፈቅዷል። ግን እንደሱ ነገር ማለት ኦፊሻሊ ተፈቅዷል። አንዳንድ ቦታዎች ላይ መዝናኛ ቦታዎች ላይ አሁን ህዝብ የተሰበሰበበት ቦታ ሲጋራ ማጨስ አይቻልም ይታወቃል። ግን አንዳንድ የማያቸው ሬስቶራንቶች ምናምን ላይ 3-4 ቦታ ላይ አያሉ የኤሌክትሪክ ዋን የሚጠቀሙ ሰዎች አያሉ። አስተናጋጆቹም ማናጀሮቹም ቻርጅ ያደርጉላቸዋል። ቻርጅ በለው። አይ ምናልባት ከግንዛቤ ክፍተት ሊሆን ይችላል እንጂ ዞሮ ዞሮ ይሄም ያው ይሄን ቪዲዮ የምትከታተሉ አባቴ እናቶችም አላችሁ። ቬፕ ምንድን ነው? ቬፕ ምን እንደሆነ ታውቃላችሁ? ቬፕ ማለት ቴፕ ማለት እንዳይመስልህ። ቬፕ ማለት ኤሌክትሮኒክ ሲጋራ ማለት ነው። እንደ ሺሻ አሺሽ ነው ሺሻ እንደ ሺሻ ምናምን ይጠቀሙታል። ልጅ ሀያቱን እንደሸወደው የትምህርት ቤት ዕቃ ወይ ደግሞ ፓወር ባንክ ሊመስል ይችላል። እንግዲህ አሁን ጊዜው ተሻሽሎ ቤተሰብም ቼክም ስለማያደርግ በፊት እኮ ቼክ ትደረጋለህ። ምን ልጆቻችሁን ትከታተላላችሁ? በአሁን ጊዜ ይሄ ዘመን ወላጅ ልጁን ከሚከታተልበት ሰዓት ይልቅ ሞባይሉን የሚከታተልበት ሰዓት ይበልጣል እኮ። አዎ ጋሽ ነው ይታወቃል። ላጥላጥ ያደርገን ለምን ይሄን ዘለልክ አናተን? ምክንያቱም ከዘለልክ የዚህ ክላስ ቀን አልነበርክም። እያንዳንዱ መጽሐፎቻችን ቼክ ይደረጉ ነበር። እግዚአብሔር ይመስገን አሁን ወላጅም ልጅን ትቷል እኮ አሁን ከነጥብጥቡ ትቶት ልጅም ጥሩ እየሄደ ነው። አሁን ወደ ኤሌክትሮኒክ ሲጋራ እንትን ብሏል። ነገ ከነገ ወዲያ ግብደዋል አይደል? የዓለም ዋንጫ የመሰለው እሱን ከነሺሻ ከነከሰሉ ይዞላችሁ ይመጣል። ጠብቁ። ከሚንግሱን ወይ አስረግዞልህ ወይ ደግሞ አርግዛለህ ትመጣለች። ምን ተፈጠረ ምንድነው የሆናችሁ ትምህርት ቤት ማለት አያስጠይቅም። እኔ ለሞት ፈርተህ ከሆነ እንደው ልንገራችሁ ብዬ ነው። ሄሎ አቤት። ሰላም ነው? ሰላም ነው። ኪም ቢዝነስ ዴቨሎፕመንት አቤት ነው አይደለ? እናሺ ኪም ቢዝነስ ኤንድ ዴቨሎፕመንት ኮንስትራክት ቴንክ ዩ። እሺ ጎግል ላይ ነው ስልክን ያገኘሁት። እሺ ጎግል ላይ ነው ስልክን ያገኘሁት። ጎግል ኦኬ አሪፍ ሪቪው አለ ለቢዝነስ ጎግል ላይ እጥሽ አይሰማኝም። አሪፍ ሪቪው አለ ጎግል ላይ አሪፍ ሪቪው አለ፣ ግን ዌብሳይት የለህም። ዌብሳይት የላችሁ? የለንም። አዎ ያው ለቢዝነስ አሪፍ ነው ያስፈልጋል። ለማርኬቲንግ ያስፈልጋል። የት ነሽ አንቺ? ከምን
አልበርት ነሽ? አዲስ አበባ ነው ያለሁት። አይቲ ዴቨሎፕመንት አይቲ ኦኬ። ለንደን አለኝ ነገ ልደውል። አይ ምን መሰለህ እኔ እዚህ ጣጣ አላበዛብህም። አንድ የሰራውልህ አለ ዛሬ የሰራውልህ አለ። ኦኬ እሱን እንትን ልላክልህና በቴሌግራም ወይ በዋትስአፕ ከወደድከው ወሰደው ካልወደድከው ተወው። ኦኬ ፕሮሞት እያደረግሽ ነው። መልካም ላኪና ኦኬ። እንደው እናንተን የወለደ ማህፀን አሁንማ እንደው በእናንተ በህፃናቱ እኮ ነው እንጂ ተስፋ ያለን ወጣቱ ምናምን ባክ መልቶ ማርኬቲንግ ማለት ተመልከቱልኝ። የግድ ሄዳችሁ ዲል ማድረግ ሳይሆን በልጅነቱ ዌብሳይት ዴቨሎፕ አድርጎ ለአንድ ትልቅ ድርጅት ጊፍት ይሰጣል። አሁን ይሄ ሰውዬ ሪቪው አይቶት ከተስማማ ዝም ብሎ አይቶ እኛስ ወጣቶስ ምንድነው የምንሰራው አለን ወይ ጫት ላይ የቢራ ጠርሙስ አናት አንቀን አጠባባችን ራሱ እኮ የጠፋ ዘመዳችን የምናገኘው ይስል ብለን ነው የምንጠባው። እሱን የመጠመጥን ከስራ ስትመለስ አንድ እንስት ዞር ስትል ኮሌታችን እስኪያልቅ ድረስ እንዲህ እያልን ይሄን የሚያክል አናት ይዘን አናታችን እኮ እንድንጠቀምበትና እንደው ክሬት እንድናደርግበት ነው የተሰጠን። ሁሉም ሰው ተመሳሳይ ጭንቅላት ነው ያለው። ይሄን የመሰለ ጭንቅላት ጊምቦ ላይ የተሰጠን እኮ አስበንበት እንድንለወጥበት ነው እንጂ ፀጉሩን ላጭተንለት ፂሙን ቋጭተንለት ተዘብዝፈን እንድንውል እኮ አይደለም። በጣም ታዋቂ የሆኑ ካፕሎች አሉ በተለይ ቲክቶክ ላይ። እነሱ ሰዎች የሚያሳዩት ነገር የትዳር ትርጉም ተደርጎ እየተወሰደ ነው በጣም በሚያስደነግጥ ሁኔታ። እከሌ ሰው ያውቃቸዋል። ሪሊ ግን ትዳር እንደዛ ነው ምልሽ። ቲክቶክ ላይ ዲስፕሌይ የሚደረገው ሁሌ ደስተኛ፣ ሁሌ ዘናጭ ሴት፣ ሁሌ ባሏ ስጦታ የሚሰጣት ሴት፣ የማይጣሉ ሰዎች፣ ሁሌ ማለት ሌላ ምልሽ ባትጋቢም እንኳን የምድር ህይወት ሁሌ እንደዚህ የለም። አብሳለ ዳውንሳለ ትጣያለሽ። እንደውም መጣላቱም አስፈላጊ ነው። ማሳየት ያለብሽ ስትጣይ እንዴት ነው ያን ሶልቭ መታረቅ። ኮንፍሊክት ሪዞሉሽንሽ ምንድነው? ገብቶሻል? አሁን አንዳንዶቹን የውጪ ቲክቶከሮች ነው ያሉ አንዳንዴ ምንም ችግር የለባቸውም ሲጣሉም ታያለሽ። ካካ ልብሷ ላይ በጣም ዘንጣናት ይውላው ላይ እንትን ሲጠርጉት ታያለሽ። ለምሳሌ የሱ እናት መታ ከልጅቷ ጋር ሲጣሉ ታያለሽ። ከዛ ሚስትየው ለምሳሌ እናት ከዚህ ቤት ካልሄደች አብረን አንኖርም ስትል ትሄዳ ባልየው ሁለቱን እንዴት ባላንስ እንደሚያደርገው ታያለሽ። ይሄ ነገር የለም። አንደኛ ከፍቺና ከጋብቻ ጋር በተገናኘ ይሄ እንደ ቀልድ መወሰድ የለበትም። ሜልሲ ኮመንቱን ከስር ገብተሽ ያንተ አይነት ባል መቼ ነው ማገኘው ከየት ነው የሚገኘው የሚሉ ወጣቶች አሉ። ትክክል። ይሄ ማለት ምንድነው? ኤክስፔክቴሽናቸውን አንደኛ በተለይ ኦሬዲ የተጋቡት ሰዎች በቃ ይደብራቸዋል ባላቸው፣ ሚስታቸው ትደብራቸዋለች። ለምን ላይፍ እንደዛ አይደለም። ይሄው ከዚህ ቀደም ስንጮበት የነበረ ጉዳይ ነው። ጥሩ ሙዱ ማሳየቱ መልካም ሆኖ ሳለ ነገር ግን ያገቡትንም ሊያገቡ የተዘጋጁትንም እንደው ሞር ኤክስፔክቴሽን የሚባል ነገር አለ። እንደዛ አይነት ህይወት መጠበቅ አንዳንድ ጊዜ መቸገርን፣ የቤት ኪራይ ማጣትን፣ ስራ ማጣትን፣ ስታለቅሱ እንደው ማባበልን፣ ችግሮችን መፍታትን አሳይቶ ነቃል አያሳዩ ተስፋ የቆረጠ ትውልድ እየፈበረከን ነው። ወበዝ እዛ ሶሻል ሚዲያ ላይ እንደሚያደርጉት ዘላለም አለምሽም ምትኖሪ መስሎሽ ግቢና ይገባልሻል ከዛ ተረጋጋለሽ። ምን አገባኝ። አሁን የማሳያችሁ እህታችን ከዚህ ቀደም በዚህ ሶሻል ሚዲያ ላይ ይዤላችሁ መጥቼ ነበር። ጉዳዩ ምንድነው? ኢትዮጵያ ታላቁን ባለሀብት ወርቁ አይተነውን ተንኮስ በማድረግ ወርቁ አይተነው ደግሞ እንደሌሎቹ ዝም አላለም። ጉዳዩን አጣጥፎ ፍርድ ቤት አድርጎ ዲፖርት እንድትደረግ ውሳኔ ወስኖ ነበር። ከዛ በኋላ እሰይ ይበልሽ እንኳንም ተባረረሽ የሚሉ ነገሮች በጣም ሲበዛባት ሶሻል ሚዲያ ላይ ወጣ። ጥፋቴን አምናለሁ፣ አዎ በድያለሁ፣ እንዴት ደፍሬ ማረኝ ወርቁን እኔ ብቻ አይደለሁም የምባረረው፣ ልጅ አለኝ፣ ልጅም ዲፖርት ይደረጋል ወይ ችግር ውስጥ የሚገባብኛል ብላ ስታለቅስ በስተመጨረሻ ላይ ወርቁ አይተነው ምን አለ? ራሷ እንዳትነስ ነው ሰርፕራይዝ። ያው ጉዳይ ከሱ ጋር እንጂ እናንተ እዚህ የምትንጫጩት ከእንቁራሪጥ በታች ናችሁ። ድምጻችሁ ብዙ ይመስላል ግን እንቁራሪጦች ናችሁ። ዝም ብላችሁ ጭቅ እንከን የምትነፉ ናችሁና ሴት ሀብቱ ብቻ ሳይሆን ልቡ ትልቅ ሰው እጅ ላይ ነው ያለሁት። እንኳንም የእናንተ አይነት እንደነ የሆነ አይነት እጅ ላይ አልሆንኩ።
አለበለዚያ እንደዚህ ነበር የምታደርጉት። ልተኩሰው ነው ብለው ያላችሁ ሪሞታችሁ እንደዚህ ነበር የምታደርጉት። ቡም ነው እንግዲህ በስተመጨረሻም ይቅርታ አድርጎላታል። ያው ይሁን ይቅር መባባል መልካም ነው። ትንሽም ግን ማስደንገጡም ጥሩ ነው። ጥሩ ነው። ልንናገር የምንችለው የሰው ልጅ ምግባሩና ተግባሩን ልንናገር እንችላለን እንጂ የሰው ልጅ ማንነቱን መናገር አንችልም። እኔ ግሴን ስራውን ላውግዝበት እችላለሁ እንጂ ግሴ ማንነቱን አለፍ የሚሄድ አግባብ ነው ብዬ አላስብም። እና ፍርድ ቤት ምን ይባላል መሰላችሁ? ያስተምራል፣ ለሌላው ትምህርት ይሰጣል ብለን ያሰብነውን ቅጣት ቀጥተናታል ይመስለኛል። ወደፊቱ ለሰውም ትምህርት ይሆናል ብለው የታሰበውን ትንሽ ተንኮስኮስ ነጭ አድርገዋት ነበረ። አሁን ተረጋግታለች። በተለይ ሶሻል ሚዲያ ላይ ቲክቶክ ላይ በእንደዚህ አይነት ኮንተንት ሰው የምትናገረው ለምሳሌ እነ ወይዘሪት እነ አቶ ተጠንቀቁ ለማለት ያክሉ እንዴ ስማቸውን አልሰማንም እኮ ዳሽ ሙሉ ነው። ይድረስ ከፈለኩ በአንድ ስልክ ጥሪ ማግባት እችላለሁ ብላችሁ ትዳርን እንደ ርካሽ ነገር በአንድ ሳምንት እንደሚገኝ እንደማይረባ ነገር ለማውረድ ለምትሞክሩ ሰዎች 6 ዓመት ተጀናጅናችሁ ብታገቡም እናንተ ትፋታላችሁ፣ አትኑሩ። ሲቀጥል በአንድ ስልክ ጥሪ እንትን ብላችሁ ማግባት እንችላለን የምትሉት ሰውዬ ሊቀልድባችሁ የሚመጣ እንጂ እንደ ሚስት አክብሮሽ ወዶሽ ሲታረግብሽ ሊኖር አይደለም። የወደደሽ ያከበረሽ የዘላለም ህይወት አብረሽ ልትገቢ ስለሆነ እስከ ሞት ድረስ ስለሆነ ብታመም ምን ብል ስለሆነ አይደለም። ይሄ ደና ነገር አሞሽ አልጋ ላይ ብትወርቂ ይቀርና የሽንት ቧንቧ ኢንፌክሽን ቢያምሽ ጥሎሽ ነው የሚሄደው በሳምንት የመጣው። ትዳር እንደዛ ቀላል መሰረቱ ፋውንዴሽኑ እንደዛ ይሄ በሳምንት ተደውሎ ብላችሁ መታራክሱት አይደለም። ኦፍ ኮርስ አሁን ብዙ ነገር ስለ ትዳር መጥፎ ነገር እየሰማን ቢሆንም እንዲህ እንድታቃሉት ግን እንዲህ ግን እንትን አትበሉ። ይሄ መጨማለቅ ነው። ቴንክ ዩ ጋሽኑጌ አይኑካን ለማግባት ከሰላሌ እስከ ጉለሌ እስከ ሸጎሌ ድረስ በእግሩ ካደርጉ ስንት መጣጥፍ ደብዳቤዎችን እውቀቱን አፍስሶ መከራውን በልቶ በዚህ ሰዓት አሁን ደቼ ነው የሚባለው። የዛን ሰዓት ደቼው ራሱ ለምለም ነበር፣ እንዳሁን አልተበከለም። ከጉለሌ እስከ ሸጎሌ ድረስ ሄዶ እግሩን አሳይቶኛል። በነገራችን ላይ እግሩን ቀምሼዋለሁ። 66 ቁጥር 58 ቁጥር እንዴ ሲገባልህ ማለት ነው። እግር እንደዛ ጠፍጠፍ ሲል አይቼም ነጠፍ ሲልም አይቼም አላቅም። እሱን ስትገረፍ ተዋረዋለህ ነው የሚለኝ። አጣጥሜዋለሁ በደንብ ቀምሼ ነው ለዚህ ደረጃ የበቃሁት። አዎ አይኑጌ እና ያን ያህል የተከፈለበት ትዳር ስለሆነ ቀለል አድርጎትም አያዩትም። ሁሌም ኮስተር ብሎ ስለ ትዳር ሲወራ የዚህ ጊዜ ትዳር ካፌ ትሄዳለህ፣ ሃይ ሲባል ሎ ይባላል፣ አልቋል። ከዛስ ሳይን አፕ ሎግ አውት። አይ ትዳር አዳር ነው። ጧት ተመርቶ ከሰዓት መርካቶ የሆነ ትዳር እኮ ነው ያለው። እንደው ረዘመ ከተባለ እንኳን ተደባብረው የደባል ላይፍ ነው የሚኖሩት። 3 ወር በቃ ከ3 ወር በኋላ ጨዋታው አልቋል። ጨዋታው አለቀ፣ ዳቦ ተቆረሰ ነው። ጨዋታው ፈረሰ፣ ዳቦ ተቆረሰ፣ ሊጡም ተጋገረ፣ እንጀራ ሆነ እንጂ እንዳንተ አይነቶቹ ናችሁ ትዳር ላይ እንዲየቀለዳችሁ እንትን የምትሉት። እና እህታለም ትዳር ማለት ቀላል ነገር አይደለም። አንድ ኢንስቲትዩሽን በቃ ቋሚ ኢንስቲትዩሽን፣ እሱን ለማዋቀር ፋይናንስ፣ ኤችአር፣ ጽዳት ያስፈልገዋል፣ ሬጅስትራር ያስፈልገዋል። ስንት ነገር አለ፣ ስንት መዋቅር አለ። መዋቅሩሽን አስተካክለሽ ነው የምትገቢው። እንደ ቴሌግራም ቻት ቀለል አድርገሽ ገብተሽ ተጻጽፈሽ የምትወጪበት መስሎሽ ከሆነ ተዛዝተሻል። እንደዚህ አይደለም ከት እንደሱ አይደለም ያልኩ። እንደዚህ ነው ያልኩ። አንተ እንዴ ልገው ውጣው በቃ ይበቃ ለሄደ ሲበቃዋል። ያዳ ቴንክ ዩ። እስቲ ከሷን ራሳን ወርድም እስቲ ያዳ ምን አለች? በጣም የሚያስገርም ንግግር ስለዚህ ስለ ትዳር። ወደዳችሁም ጠላችሁም ይሄ ጀነሬሽን ትዳርን እንዲጠላ እንዲፈራ ወይ እንዲባል ስለ ትዳርን አሳንሶ እንዲያወራ አይደል ደግሞ እንደደና ነገር አግብታለህ የሚባልበት ዘመን ላይ ደርሰናል። ለዚህ ኃላፊነቱን የሚወስዱት ተጠያቂዎቹ ወንዶች ናቸው። ምክንያቱም በጣም ከስንት አንዴ ካልሆነ አንሰማም። ደበደበ፣ ሴት ደበደበች ሰምተን አናውቅም። ገደላት፣ ወጋት፣ አሲድ ደፋባት፣ ከሌላ ወለደባት፣ ቺት አደረገባት፣ የምትበላውን አሳጣት፣ አስቤዛ አይሰጣትም። ይሄ ሁሉ አደረጋት። ሰው ተጋብቶ ሲኖር ነው እንግዲህ ይሄን ሁሉ ነገር እየሰማን ያለ ነው። ወይ ደበደባታል እኮ ቺት አድርጎባታል፣ ወልዶባታል፣ ብዙ ነገር ምን ሰሙ ማለት ነው። ስለዚህ ያላገባ ሰው እዚህ ሲኦል ውስጥ ለምን መግባት ይፈልጋል?
ወንዶች አሁን ሴቶች ትዳር ጠል ሆኑ ፌሚኒስት ሆኑ እንዲሆኑ ከምትሉ ማለት ነው ለመልካም ባል አትሆኑም። እኔ ትዳርን ስም እንትን አትሉ። ትክክል። በቃ አሁን ትዳር እኮ እናንተ አሁን ሴቶች ትዳር አልፈልግም አሉ ይባላል እንጂ ትዳር እንዲጣል ያደረጉት ወንዶች ናቸው። የቤት ራስ ማለት እኮ እንደ ቂቤ ሄዶ መቀመጥ አይደለም፣ ኃላፊነት መውሰድ፣ ቤቱን ቤተሰቡን ማስተዳደር እንዴ በስመ አብ ወልድ የትዳርን ስም መገንባት ነው። ስለዚህ በቃ የሁለቱም ኃላፊነት ነው። በእርግጥ የሴትም የወንድም ግን አሁን ምን ሰማው ጭቆና ከወንዶች የሚመጡ ናቸው፣ በደሎች ከወንዶች የሚመጡ ናቸው። እናንተ ያንን ሁሉ ለቤታችሁ ታማኝ አፍቃሪ ተዳድሩ ምናምን ቢሆን እኮ ሴቷም ለትዳር አመስጋኝ ትሆናለች፣ የተበደለችም አትበዛም። ያኔ ትዳር እንደ ድሮ የሚወደድ ነገር ይሆናል። ስለዚህ እናንተ ኃላፊነት ነው። እግዚአብሔርን እውነቷን ነው ግሴ እውነቷን ነው። እኛም ወንዶች እንደውም እንዲሁ ያበዙታል አይደለም የሚባሉ በጣም ነው የምናበዛው። እኔ እስኪ ትርትር ነው የሚልብን አንዳንድ ጊዜ። ህፃናትን ምንደፍረው ማን? ወንዶች። እናቱ እንደበደበ ቢባል ወንድ ልጅ፣ ሚስቱ እንደበደበ ወንድ ልጅ፣ በተኛችበት ገደላት ወንድ ልጅ፣ ደፈረ ወንድ ልጅ፣ ሽንት መሽኛውን ከሌሊቱ 6 ሰዓት ተነስታ ቆረጠችበት ወንድ ልጅ። እቺ ሴት ናት። እንግዲህ ተመልከቱ፣ የዓለም ከባባድ ጉዳዮችን የምንፈጥረው ራሳችን ወንዶች ነን። ለዚህ አንድ የሆነ ቪዲዮ ማሳያ ላሳያችሁና እንደው ጠቅለል አደርግላችኋለሁ። በግምት የ13 ዓመት ልጅ ስትጠለፍ በመንገዳችን ላይ ደስ የሚለው አስጣልናት ይላል። አተረፍናት ለማለት ነው። ተመልከቱልኝ። እነዛ 3 በሞተር የሚሄዱት ልጅቷ ተጠልፋ ነው ያቺ ፊት ለፊት ላይ ያለችው። ተመልከቱ። ይኸው ልጅቷን ጠልፈዋታል። ከኋላም አንድ አለ። አይቆምም ደግሞ የሚገርማችሁ ነገር የእግሮችሽ ምልክት መንገዴን ላይ በኔው በኩል ሄዶ እኔን የረሳ አንቺን ያወሳ በቅጽበት ዘላለሜን ሄዶ በደንብ ቢነዳው ሌላ ችግር ውስጥ ነው የሚገቡት። ፈጣሪ ስም መንገድ ዘነጋ ወይ እንግዲህ እንደምታዩት ነው። ለእህቶቻችን ስጋት፣ ለልጆቻችን ስጋት፣ ለሚስቶቻችን ስጋት የምንሆነው እኛ ወንዶች። ዛሬ ይቅርታ አድርጉልኝና እንደው እውነቱ ብንነጋገር ይሻላል። መች ነው የስጋዊ ፍላጎታችንን ማንጸባረቅ የምናቆመው? ከእንስሳነት አልፈን እንደ ሰው ማሰብ የምንጀምረው መች ነው? በየትኛውም እምነት የማይፈቀድ ነገር፣ በየትኛውም እንደው ማህበረሰብ እና ባህል የማይፈቀድ ነገር እኛ ጋር ነው የሚደረገው። እህት ብትሆን ታደርጋለህ፣ እናት ብትሆን፣ ባለቤት ብትሆን ይሄን ነው መጠየቅ ያለብህ። ወንድነት ከንቱ። ድሮ በጅሮን ተክለ ሃይማኖት ተክለ ማርያም ላይ ጊዜ የተቀረኩ ጊዜ አጋጣሚ ሆኖ የስማችን መመሳሰል ይገርማል። እንደው ከፊት አውራሪ ግስላው ደንደርና ተሙ ንጉሴ ይሄ ደቦጭ ነው። የፊት ሀያት ነው የሚለያየው። ተሙ ንጉሴ ደቦጭ። የኚህ የሁለት የወንዶች ታሪክ በስነ ስርዓት ቀርጬ እነግራቸዋለሁ። ጀግኖች በቂ ልጄ በጣም ነው የምወድ በጣም እወድሃለሁ። በጣም ነው የምወድ። በቃ በዛ ከተባለ ሳምንት 2 ሳምንት በቃ እዚህ ምድር ላይ በቃኛል። በቃ በቂ ነው። ምክንያቱም አልሆነልኝም። በቃ አልሆነልኝም። አልቻልኩም። በቃ አልቻልኩም። ጎበዝ አልቻልኩም። ነደድኩ፣ ተቃጠልኩ። አልቻልኩም። ቤተሰብ አልቻልኩም። እኔ አልቻልኩም። በቃ በቃ ከአሁን በኋላ ማርያምን እኔ ኑሮን ለማሸነፍ በቃ የምር በቃ በባዶ እግሬ ልሄድ ምንም አልቀረኝም። በቃ ጫማ እንኳን ደህና ጫማ የለኝም። እየሰራው ለቤት ኪራይ ነው። ከዛ በላይ እንኳን የሚተርፈኝ ነገር የለም። ባይዘው ይሄ ብቻ ለማን ያስለቀሰኝ? ምክንያቱም
በጎች አወፍሬ ሽጬ በቃ ራሴን እለውጣለሁ ቤተሰቤን እለውጣለሁ ብዬ በጎች ገዝቼ ነበረ ከ2 ወር በፊት ማለት ነው። የፋሲካ ጾም ገዝቻቸው የእንቁጣጣሽ ሸጣቸዋለሁ ብዬ በጎች እያደለፍኩ ነበር። 1 5 6 7 በጎች ነው የገዛው። ያው የተሸጡ አሉ፣ ግማሾቹ ተሽጠዋል። 3ቶች ሽጫለሁ። በጣም በቃ የለፋሁባቸው መከራ ያየሁባቸው ምርጥ በጎች ነበሩ። ቢያንስ በቃ እነዚህን ሽጬውን ነገር አድርጌ ከዛ በቃ ወደሆነ ነገር ደግሞ ቀስ አድርጌ እለወጥባቸዋለሁ፣ አድግባቸዋለሁ ያልኳቸው የለፋሁባቸው 3 ወር ከምናምን የለፋሁባቸው በጎች ስንት መከራ ያየሁባቸው ገንዘቤን እያወጣሁ አድልቢያቸው ተሰረኩኝ። ዛሬ በቃ በደቂቃ ማለት ነው ልክ ውጭ ላይ አውጥቻቸው ሰው መጥቶ ነበር፣ እንግዳ መጥቶ ነበርና ልክ አወጣሁባቸውና በር ከፍቼ ምን ብዬ በቃ ሰላም ብዬ በር ቤት ገብተን ምናምን ምሳ ነገር በላን ማለት ነው። ከዛ ስወጣ ግን በጎቹ የሉም ሁሎቹም ማለት ነው። በቃ ተንከራተቱ በቃ እንዳለ በቃ እዛው በቃ ማለት 15 ደቂቃ እንኳን አይሆንም የቆየሁት ማለት ነው። ቤት ግን ስወጣ የሉም በቃ በጠቅላላ አገሪቱን ዞርኩ። ምንም በቃ ያለኝ ነገር ተቀማጭ ገንዘብ ምለው እሱ ነበረ። በቃ የኔ ነገር አልሳካልኝ ያለ ሁሉ ነገር በቃ በሞክረው ነገር ሁሉ ዩቲዩብ ጨመርኩኝ፣ አልሆነም። ቲክቶክ ጀመርኩ፣ አልሆነልኝም። ስራ እሰራለሁ፣ በቃ ለምንም ሊሆነኝ አልቻለም። ቢያንስ እነዚህ ተቀማጭ ገንዘብ አሉኝ ብዬ ተስፋ ያደረኳቸው እነዚህ ነበሩ። 4 በጎች ነበሩ ተስፋ አድርጌ ቢያንስ 15 ሺህ ብሸጥ 20 ሺህ ብሸጥ ይህን ታህል ገንዘብ አለኝ። በእነዚህ ከሸጥኳቸው በኋላ የእንቁጣጣሽ የሆነ ነገር አደርጋለሁ፣ የቤት ኪራይ ከፍዬ ሌላው ደግሞ ነገር አደርጋለሁ ብዬ ነበረ የማስበው። ግን ምንም ነገር የለም፣ አልሆነልኝም። በቃ ቤተሰብ አልሆነልኝም፣ በቃ ምንም አልሆነልኝም። በቃ መሄጃን ያጣሁት እዚህ ሀገር መሄጃን ያጣሁት። ወይኔ ሁሌ ለቅሶ ነው እንደምትሉኝ አውቃለሁ። አሁን እኔ አያልፍልኝም። ምንም ባረግ አይሳካልኝም። እኔ ማለት በቃ አልሆነም፣ ሁሉ ነገር በቃ አልሆነልኝም። በቃ አሁን ሶሻል ሚዲያ ላይ በተለይ ተስፋ በመቁረጥ ላይ ያሉ ወጣቶች ብዙዎችን እየተመለከትን ነው። ሁሉም ላይ መፍረድም አንችልም። ብዙዎቻችን ከእምነቶቻችን እየራቀን ስለመጣን ይመስለኛል። ተስፋ ማጣት ፈጣሪ ጋር ለመጠጋትና ፈጣሪን አለማወቅ ጭምር ነው ብዬ ነው የማስበው። ሁሉም ነገር የሚፈታው በፈጣሪ ነው። ሶሻል ሚዲያ ላይ መተን የምንናገራቸው ችግሮች ጊዜያዊ ችግሮችን ልንፈታ እንችላለን እንጂ ዘላለማዊ ችግሮች የሚፈቱት በፈጣሪ ብቻ ነው። ማልቀስም ካለብን በየቤተ እምነታችን ጎንበስ ብለን ማልቀሳችንን እንዳንዘነጋ። ወንድም አለም አሁን ያለበት ችግር ሰው እንዳለበት ሁኔታ እንደ ሁኔታው ይከብዳል፣ እንደ ሁኔታው ይወሰናል። ለህይወቱ መቀየሪያ ብሎ ያሰባት ነገር ናት ከእጁ ላይ ጠፋችውና ፈጣሪ አምላክ ይርዳ። ራስን ማጥፋት ምርጫ ነው ብዬ አላስብም። ብዙ ሰዎች በጣም ብዙ ችግር ውስጥ ገብተው ወጥቷል። ለምሳሌ በዚህ ሁኔታ ላይ አልጋ ቁራኛ ብትሆን ትልቁ ከባድ ነገር ነው። ፈጣሪ አምላክ ጤና ሰጥቶናል። ቢያንስ ልጅ አለ፣ ልጅም ሰጥቷል። ምትኖርለት አንድ አካል አለ ማለት ነውና መፍረዴ ወይ ደግሞ ማቅለሌ ሳይሆን ሁሉ ነገር ያልፋል። ሁሉ ነገር እስኪያልፍ ግን ማልፋቱ አይቀርምና በርታልኝ ወንድም አለም። ነገ ጥሩ ፀሐይ እስኪወጣ ድረስ ጨለማን አምኖ መቀበል መልካም ነገር ነው። ከጨለማ ለመውጣት ግን መስራትና ነገሮችን በቀና ልቦና ረጋ ብሎ ማሰብን ይጠይቃል። ቤተሰብ ቪዲዮን አይታችሁ ጨርሳችኋል። አፕሮቫል ሰጥተናችኋል። ስላያችሁን እናመሰግናለን። እስካሁን ድረስ አብራችሁ ስለነበራችሁ ከልብ እናመሰግናለን። ሀሳብ አስተያየት ካላችሁ በኮሜንት ሴክሽን መግለጽ ትችላላችሁ። አይተሙየኔ በውስጥ መስመር ነው መላክ ብትፈልገው ካላችሁ በውስጥ መስመር መላክ ትችላላችሁ። ላኩልን፣ እንቀበላለን። እኛም ቢያላልንም በጭራሽ። እስቲ እዚህ ልጅ ልፋት ይዩት፣ ልክ ነው ወይ? እኔንም ይዩት፣ ግስቴንም ይዩት። እዚህ አው ይላል ጎንበስ ብሎ ጎብጦ ኤዲት ያደርጋሉ፣ እንደናንተ ይደርሳል። ግን ማን አባከና ይለዋል? ፕሮፌሰር አንተ አየኸኝ እንጂማ እነሱ ጥለውኝ ነበረ። እናት እንደሌለው ልጅ እነሱ ጨዋታ ነው ያዙት። ስቀልን ነው። እንወዳቸዋለን በጣም። ፕሮፌሰር ጎበዝ ነው፣ ይችላል። ሰብስክራይብ አድርጉት።